አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። መድኃኒዓለም ምስክሬ ነው። ኧረ እባክህ ሹፌር ወራጅ ምንድን ነው? ወራጅ በቃ ውርድኝ። ብራዘሬ ያልከኝ ቦታ ደርሰናል። እሺ ስንት ቆጠረ? 400 ቆጥሯል። 400 ስለዚህ እንጂ ምንድነው የግማሹስ? ይሄን ሁላ ሙሉ ልታስከፍኝ እንደሆነ እኩል አንድ የመጣ ነው። ስለዛ ግማሽ ግማሽ እንከፍላለን። ይሄ ልጅ ግን አወቀው ምን ሆኖ ነው ያበደው? አንዷ ቸከስ ኩላሊቱን ከሰጣት በኋላ አሁን የስጋ ዘመድ ሆነና ለመጋባት አንችልም ብላ አልሸመጠጠች። መጣ ከዛች መኪና ያካብዳል እንዴ? ወርደ በሽቦ ነው ደውሎ ሲጀመር እዛ መኪና ላይ ተሳፋሪ በፍላሽ ነው የምትጭነው። እናቱ ጎሞቹን ደርድራ በሳፋል ሷጥባ ስጨርስ ነው ገጥሞ የሚነዳ። የሆነ ቀን ትራፊክ ያዘውና ፍሬቻ አብራስቲያል ዞር አለና ሻማ ለኮዘ። ከዛ ትራፊኩ አንተንማ በጣም ነው መቀጣህ ብሎ ሻማውን አላጠፋበትም። እኔ ራሱ 6 ኪሎ ሰደይ ብቻው መኪናዋ 3 ኪሎ ናት አትሄድም ማለት የ200 ብር ነዳጅ ቢቀዳባት ታገሳለች መኪናዋ። ነዳጅ ሳልቅ እኮ ጀንጅኖ ነው የሚነዳት። ጧት ሲያስነሳት ማለት ነው። በቁልፍ አይደለም እንደ ጻል ልጅ ዋየረጨ ነው የሚያስነሳት። ክላክስ ሲነፋ እኮ መስታወት ተጠርጋለች። አክሱም ሲሰራ አያቴ ግንበኛ ነበር። በዘር ነው የወረስኩት እኔ ግንበኝነት። እንጋሽ አክሱም ካልዚ እንገረን ተፈልፈለ መፈልፈል ብርቅ ነው እንዴ? እዚህ አይቶ ማመንጫት በትርፍ ሰዓት ለውዝ ፈለፍል አይደል እንዴ? እዚህ ጫፍ ጋር ወቁት ነጩ ህንጻ እንዴት ያለ ሀብታም ባለቤቱ የህንጻው ሙሉ ሲሚንቶ በወተት ነው የተቦከው። ግድግዳው ራሱ አሸዋ ሲሆን እርጎ ነው የገረፍኩት። ህንጻው የፍስክ ነው ለሎት ነው ህንጻው ከላይ እስከ ታች ቁማር ቤት፣ ስጋ ቤት፣ መጠጥ ቤት፣ ግብረ ጮማ ምናምን ነው ጠቅላላ ህንጻው ነው ሙሉ ጋሽ እኮ ለኔም እንደሱ ገንባልኛ ችግር የለውም። እኔ ሲሚንቶ የላስኩ ግንበኛ ነኝ እያልኩት እኮ ነው። ከፈለጉ የማይታይ ግንብ ገነባሉታል። ሲጋጩ ነው የሚያውቁት ግንብ እንደተገነባ። ብቻ ለኔ አሪፍ አድርገህ አሸዋን ገረፍልኝ። እኔ ያውቃሉ ሚስትም ልጅም የለኝም። ልጄ ግንብ እንደ ልጄ ገርፍሎታል ጋሽ። ስምን ማን አልከኝ? እኔ ግንብነህ ነው ስሜ ግንብነህ። አንተና አይደል ባለፈው እርጎ የገረፍከው ልጅ ሰምቻለሁ። እኔ ጋሺ ምንድነው የሚያሰሩት? እርሶ ግን ጣሪያውን ቆርቆሮ እንድታለብስልኝ ነበር። ትችላለህ? አይ ጋሺ ኮፍያው ሚስማር የሚባለውን አወቁት። ገና ከሩቅ ሲያየኝ ኮፍያውን አውልቆ ነው እንደ ትልቅ ሰው ጎንበስ ብሎ ሰላም ይለኝ። እኔ እኮ መዶሻ እኮ በቃል የሚይዝ ልጅ እኮ ነኝ ጋሺ። ቆንጆ አድርገህ ነው የምትሰራው ማለት ነው። አይጠራጠሩ። እኔ መሰራለሁ። ጣሪያ ላይ ፀሐይ እንኳን ደፍራ አትወጣም። ታፍራለች። ፀሐይን ተዋል። ዝናብ የማይደፍረው ቆርቆሮ ነው ማለብስሉ። አንድ ዝናብ እርሶ ጣሪያ ላይ ጠብ ካለ ስልክ ያሉት አይደለ ደውሉልኝ። አላነሳም። ምን አልከኝ? ማለቴ ሌላስ ምን ያሰራሉ? ቀለምም አስቤያለሁ ግን ትችላለህ? አይ ጋሺ ከጀርባው ያለውን እርሳሳሙን ፎቅ አወቁት። ሙሉ ህንጻውን እርሳስ ነው የቀባሁት ጋሺ። በእርሳስ ህንጻ በቀባት አይከብድም? መቅረጹ ትንሽ ይከብዳል። እኔ እኮ በጥርስ ብሩሽ ስቴዲየም የቀባው ልጅ ነው። አንድ ማንኪያ የለውዝ ቅቤ ለ15 ዳቦ ነው የምቀባው ቤት ራሱ ጋሺ። ምትገርም ነህ። ለመሆኑ ግንባር ምን ነው? እኔ እዚህ ትናንትና 7ኛ ፎቅ ላይ እየቀባው አንዷ ከ8ኛ ላይ አዘል እሷን ላድን አብሬ ያዘለልኩ 2ኛ ፎቅ ላይ ደረስኩባት። እዚህ ታፏ ጋር እሷን ስገፋት መስኮት ነበረ እሷ ገባች። እኔ ትንሽ የህንጻው ጠርዝ ፋቀኝ እዚህ ጋር። የሚገርም ነው። እሱ አይገርምም ጋሼ? ቀና ስል ህንጻው ነው በዘለልኩበት በኩል ተቀብቶ አልቋል። ዝቅ ስል ለካ መቀቢያውን ብሩሹን ይዤው ነው የዘለልኩት ጋሼ። ጉደኛ ናሻው ንዳው። ወዴት ልንዳው? እሱን እየሄድን እንነግራለን። ወደ ኋላ ነው የምንሄደው። እናንተ መንገዱን ይሉልኝ፣ እኔ እናንተን እጠብቃለሁ። አብረን ነው የምናልቃት። ታሪክ ነው ማረጋችሁ። አንድ ሰው እንዳይተካኝ ነበሩ ነው ማስብላችሁ። ኧረ ወንድሜ፣ ኧረ ወደ ቀኝ ወደ ግራ አንድሽ እንዳትጠቂ ከሲኖው ጋር ነው ማጋጨው። እንዳትጠቂ እንኳን ደስ አለሽ ወይዘሮ ሄለን። ጽንስሽ በሚገርም ሁኔታ ፍጹም ጤንነት ላይ። አመሰግናለሁ ዶክተር። ዛሬ ባለቤት